የዛሬው የፊልማችን ታሪክ በሁለተኛው የዓለም ጦርነት ወቅት ስለነበረ አንድ ወታደር የሚተርክ ሲሆን ወታደሩ እየተንከራተተ አንዲት መነኩሴ ብቻዋን ቀርታ ወደምትኖርበት ደሴት ላይ መጥቶ ያርፋል። አሁን በዚህ ሁኔታ ውስጥ ሁለቱ ብቻቸውን ማንም ምንም በሌለበት እንዴት ራሳቸውን በሕይወት እንደሚያቆዩ በዚህ ታሪክ ውስጥ እናያለን። የፊልማችን ታሪክ ሲጀምር ክላርክ የተባለ ወታደር በአንዲት አነስተኛ ጀልባ ውስጥ ተቀምጧል። ሁኔታው በጣም አስከፊ ቢሆንም ወደፊት እርዳታ እንደሚያገኝ በማሰብ በሆነ መንገድ ራሱን በሕይወት አቆይቷል። በዚህች ጀልባ ካለፈባቸው ቀናት በኋላ ዛሬ በመጨረሻ ከፊቱ የምድር ምልክት ይታየዋል። ይህን ሲያይ በጣም ይደሰታል። እናም ወዲያውኑ ጀልባዋን ወደዛው መንዳት ይጀምራል። ነገር ግን ይህ የጠላት ወጥመድ ሊሆን ይችላል ብሎ ስለፈራ ጀልባውን በጣም በዝግታ ዳርቻ ላይ አቁሞ በጥንቃቄ ወደፊት ይራመዳል። እዛም አንድ ቤተክርስቲያን ይመለከታል። አሁን ክላርክ ሰው በሌለበት ደሴት ላይ ቤተክርስቲያን እንዴት ሊኖር ይችላል ብሎ ይገረማል። ነገር ግን ሰው ሊደርስበት በማይችሉት ቦታዎች ሁሉ ፈጣሪ ቀድሞኑ እንደሚገኝ ረስቶ ነበር። ለማንኛውም ወደ ቤተክርስቲያኑ ሲጠጋ አንዲት መነኩሴ ግቢውን እየጠረገች ስትወጣ ያያል። እርሷም ክላርክን በድንገት እዛው ቆሞ ስታየው በጣም ደንግጣ ይቅርታ ትጠይቀዋለች። ጠላት የመጣባ መስሏት ነበር። ክላርክ ግን አትፍሪ፣ እኔ ጃፓናዊ አይደለሁም ይላታል። እርሷም ትረጋጋና ወደ ውስጥ እንዲገባ ትጋብዘዋለች። ክላርክ እዛ የአንድ ሰው መቃብር ያያል። ነገር ግን የማን እንደሆነ አይጠይቅም። በመቀጠልም መነኩሴዋ ስለራሷ አንዳንድ ነገሮችን ትነግረዋለች። ስሟ አንጀሊና እንደሆነና እምነትን ለማስፋፋት የምትጥር መነኩሴ እንደሆነ ትገልጻለች። ከዚህም በፊት የእርሷ ሰዎች እዚህ ሰዎች መልካም መንገድ እንዲከተሉ ለማስተማር ወደ ደሴቲቱ መጥተው ነበር። ነገር ግን እዚህ የጠላት ጦር ሰፍሮ እንደሚገኝ አላወቁም ነበር። በዚህ ስህተታቸው ምክንያት ጃፓናውያን በቁጥጥር ስር አዋሏቸው። ፋዘር ጆን ስለዚህ ጉዳይ ሲሰሙ ወደ ሰዎቻቸው ለመሄድ ወሰኑ። ነገር ግን በእድሜ መግፋት ምክንያት ብቻቸውን መጓዝ አይችሉም ነበር። ስለዚህ እኔ አብሬያቸው ለመምጣት ተስማማው። ነገር ግን እኛ እዚሁ እስክንደርስ ድረስ እነዛ ሰዎች የእኛን ሰዎች ይዘዋቸው ሄደው ነበር። ከዛ በኋላ ስለነሱ ምንም የታወቀ ነገር የለም። አንዳንዶች እንደሚሉት ከሆነ ሁሉንም መነኩሴዎች ለባርነት ሸጠዋቸዋል፣ አንዳንዶቹን ደግሞ ገድለዋቸዋል። ፋዘር ስለነዚህ ነገሮች ሲሰሙ ራሳቸውን መቆጣጠር አልቻሉም። በዚህ ምክንያት ሕይወታቸው አለፈ። ወደዛ መቃብር እያመለከተችም በገዛ እጄ እዛ የቀበርኳቸው እኔው ነኝ ትላለች። ከዛ ጊዜ ጀምሮ እዚህ ብቻዬን እኖራለሁ፣ ማንም ሊያድነኝ አልመጣም፣ እኔም የተገደልኩ መስሏቸው ሊሆን ይችላል አለች። በመቀጠል ክላርክ የራሱን ታሪክ መናገር ይጀምራል። እርሱ የአሜሪካ የባህር ኃይል እንደሆነና መርከባቸው በጠላቶች ጥቃት እንደደረሰበት ይነግራታል። ነገር ግን እድለኛ ስለነበር እርሱ እንደተረፈና እንዲሁም አንዲት ጀልባ እንዳገኘ ይነግራታል። በዚህም ምክንያት ዛሬ እዚህ በሕይወት ከፊትሽ ተቀምጫለሁ ይላታል። ነገር ግን የውጭው ሁኔታ በጣም አስከፊው እንደሆነና ማንም ስለሌላው ሰው ሕይወት እንደማይጨነቅ ይነግራታል። እርሷንም በዚህ ደሴት ላይ ለዚህ ሁሉ ጊዜ እንዴት ራስሽን በሕይወት ማቆየት እንደቻልሽ ይገርመኛል ይላታል። መነኩሴዋ ትስቃለች እንጂ ምንም መልስ አትሰጥም። ከጥቂት ጊዜ በኋላ ሁለቱም የሚበላ ነገር ለመፈለግ ይጀምራሉ። ክላርክ ይረዳታል። ተራራ ላይ ወጥቶ ጥቂት ኮኮናት ከሰበሰበ በኋላም ለመነኩሴዋ ይሰጣታል። በዛው ሂደት ውስጥ እዛ አንድ ዋሻ ያገኛሉ። ነገር ግን ወደ ውስጥ የሚገባው በሌላ ቀን ነው በማለት ያስባሉ። ለአሁን ግን ጠንከር ያለ ምግብ ያስፈልገናል በማለት በዛው ቅጽበት በባህር ውስጥ የምትዋኝ አንዲት ኤሊ ክላርክ ይመለከታል። እሷን ለመያዝ በጀልባው ላይ ይቀመጣል። መነኩሴዋንም እንድትቀመጥ ይነግራታል። አሁን ሁለቱም እሷን መከተል ይጀምራሉ። ነገር ግን ይህ ቀላል አልነበረም። ክላርክ በዚህን ጊዜ ውሃ ውስጥ ወድቆ ነበር። በመጨረሻ ግን ይይዛታል። ከዛም አብስሎ ይበላታል። በምግብ ወቅት ክላርክ በዚች ጀልባ 300 ማይል እንደተጓዘም ይነግራታል። ነገር ግን ይህን ጦርነት በቅርቡ እንደሚያበቃ ያምን እንደነበር ይነግራታል። ራሱንም በተመለከተ የ14 ዓመት ልጅ ሆኖ እናትና አባቱ ሞተውበት ወላጅ አልባ ሕፃናት ማሳደጊያ ውስጥ እንደነበረና ከዛም በኋላ አገሩ ለማገልገል የጦር ሰራዊቱን ለመቀላቀል እንደወሰነ ይነግራታል። በሌላ በኩል ደግሞ መነኩሴዋ እሷም እንደዚሁ ወላጅ አልባ ለነበረችና ነገር ግን ሁሉ ጊዜ ወደ ፈጣሪ መቅረብ ትፈልግ ስለነበር ሰዎች ወደ ቅን መንገድ
ለመምራት ሞኖክሴ መሆንን እንደመረጠች ትነግረዋለች። በዚህ ስራዬ በጣም ደስተኛ ነኝ ትላለች። በዚህ መሃል ክላርክ ከእሷ ጋር የፍቅር ጨዋታ ለማድረግ ይሞክራል። እርሷ ግን ነገሩን ችላ ትለዋለች። በዛም ቅጽበት ሰማይ ላይ አንድ ነገር ይመለከታሉ። የጃፓን ተዋጊ አውሮፕላኖች ይታያሉ። በምንም መንገድ ከነሱ ማምለጥ አለባቸው። ካዩአቸው ሁለቱንም ይገድሏቸዋል። ስለዚህ ክላርክ ዛሬ ጠዋት ስላገኘው ዋሻ ለሞኖክሴዋ ይነግራል። እዛ ቢቆዩ ደህንነታቸው የተጠበቀ ይሆናል። ሁለቱም ወደ ተራራው የሮጡ በመሄድ በዋሻው ውስጥ ይሸሸጋሉ። ከጥቂት ጊዜ በኋላ ክላርክ ወደ ውጪ ሲመለከት ጠላቶች ደሴቱን በሙሉ አቃጥለውት ነበር። በየቦታው እሳት ይነዳል። ቤተክርስቲያኑም ወድሟል። የቀረው አመድ ብቻ ነበረ። ይህን ስታይ ሞኖክሴዋ በጣም ታዝናለች። ክላርክ በዚህ ሁኔታ ልትተርፊ አትችይም ነበር ይላታል። በዚህ መሃል ብዙ የጃፓን ወታደሮች ወደ ደሴቱ ሲገቡ ይመለከታሉ። ምናልባት እዚህ ሰው እንዳለ ጥርጣሬ ሳይገባቸው አልቀረም። በማግስቱ ጠዋት ክላርክ ከእንቅልፉ ሲነቃ የውጪው ሁኔታ አስከፊ ነበረ። ከደሴቲቱ ለመውጣት ብቸኛው መንገድ የነበረችውን ጀልባውንም አቃጥለውበታል። አሁን እንዴት ከዚህ መውጣት ይቻላል በማለትም ራሱን ጠየቀ። ሞኖክሴዋ በበኩሏ የተቃጠለውን ቤተክርስቲያን እያየች ታለቅሳለች። ነገር ግን በድንገት የባህር ዳርቻ ላይ ብዙ ወታደሮች ሲመጡ ያያሉ። ቁጥራቸው በጣም ብዙ ስለሆነ እንደገና ተመልሰው ወደ ዋሻው ይሸሸጋሉ። በዚህን ጊዜ ሞኖክሴዋም ራሴን ለእነሱ አሳልፌ ልስጥና አንተ ትረፍ ትላለች። ክላርክ ግን ፈጽሞ አይሆንም ይላታል። እነሱ ከመሞትሽ በፊት ከባድ ስቃይ ያደርሱብሻል። ስለዚህ እዚህ መደበቁ ይሻላል በማለት ያስረዳታል። ምሽት ላይ ጨለማ ሲሆን ክላርክ በድብቅ ወደ ባህር ዳርቻው ሄዶ አሳ ለማጥመድ ይሞክራል። ነገር ግን የጃፓን ጀልባ በዛ ስለምታልፍ መደበቅ ይኖርበታል። ወታደሮች ጥበቃ ላይ ስለነበሩ ለረጅም ጊዜ እዛ ለመቆየት ይገደዳል። ወደ ዋሻው ቢመለስ ሊገደል ስለሚችል ሰውነቱን በጥቁር ጭቃ ቀብቶ ወደ ጃፓን ወታደራዊ ካምፕ ለመግባት ይገደዳል። እዛም አንዳንድ ምግቦችን መሰብሰብ ይጀምራል። ነገር ግን አንዳንድ ወታደሮች መጥቶ እዛው ስለተቀመጡ ክላርክ ሌሊቱን ሙሉ እዛው ለመቆየት ይገደዳል። በማግስቱ ሞኖክሴዋ ስትነቃ ክላርክን አታገኘውም። በጣምም ትጨነቃለች። በሌላ በኩል ክላርክ ብዙ ምግቦችን ሰብስቦ ወታደሮቹ ለልምምድ ሲወጡ ከካምፑ ያመልጣል። ሞኖክሴዋ ግን የተኩስ ድምፅ ስትሰማ ክላርክ የተገደለ መስሏት ድንጋይ ላይ ተደፍታ ማልቀስ ትጀምራለች። በዚህ መሃል ክላርክ ይመጣል። ዋሻው ውስጥም አደጋ ስላለ ብቻዋን መውጣት እንደሌለባት ነግሯት ይቆጣታል። ወዲያውኑ ወደ ውስጥ አስገብቶም ዳግመኛ እንዳትወጣ ይመክራታል። ከዚያም ከካምፑ ሰርቆ ያመጣቸው ምግቦች ያሳያታል። ሞኖክሴዋ ግን በጣም ደንግጣ ስለነበር ከእንግዲህ ወደ ውጭ ስትሄድ ነግረኸኝ መሄድ አለብህ ትለዋለች። አለበለዚያ እኔም እየወጣው እፈልግሃለሁ ትለዋለች። ክላርክም ቃል ይገባላታል። አንድ ቀን ክላርክ ለሞኖክሴዋ ማበጠራና ቀይ ጽጌረዳ አበባ ይዞላት ይመጣል። የፍቅር ጨዋታ ለማድረግ ቢሞክርም ሁኔታው ሊመቻችለት አልቻለም ነበር። እዛም ሞኖክሴዋ ማበጠሪያውንና ያንን ቀይ ጽጌረዳ ዝም ብላ እንደ ስጦታ ትይዘዋለች። ክላርክም ሞኖክሴ መሆን መተው ትችል እንደሆነ ይጠይቃታል። እርሷም ሊሆን ይችላል፣ ነገር ግን ሁሉንም ነገር መተው ይኖርብኛል። አንዲት ሞኖክሴ ወደ ዓለማዊ ሕይወት ስትመለስ ፈጣሪ ይቅር አይላትም። ከሞት በኋላ ነፍሷ ሁልጊዜ ትሰቃያለች ትላለች። በተጨማሪም ሞኖክሴ ለመሆን የ5 ዓመት የሙከራ ጊዜ እንደሚሰጥና በእነዚህ ዓመታት ውስጥ ትክክለኛውን ውሳኔ ማሰብ እንደሚገባ ትገልጽለታለች። እርሷም የ5 ዓመት ጊዜ ለመሙላት 1 ወር ብቻ ነው የቀረው ትላለች። ስለዚህ ሞኖክሴዋ 5 ዓመቱን ጨርሳ ሙሉ በሙሉ ሞኖክሴ መሆኗን እንዳልወሰነች እየነገረችው ነው። በዚህ መሃል በድንገት አንዳንድ ድምጾች ይሰማሉ። ክላርክ ወደ ውጪ ወጥቶ ሲያይ የጃፓን ወታደሮች እየሄዱ መሆኑን ይረዳል። ይህም ለእነሱ ጥሩ ምልክት ነበረ። በዚህን ጊዜ ሁለቱም በጣም ተደስተው ደስታቸውን ይጋራሉ። ክላርክ ትክክለኛውን አጋጣሚ ተጠቅሞ የልቡን ሐሳብ አውጥቶ ያካፍላታል። በየቀኑ ያን ጽጌረዳ ሊሰጣት ሊያገለግላትና ሙሉ ሕይወቱን ከእርሷ ጋር ሊያሳልፍ እንደሚፈልግ ይነግራታል። እንደዚህም ይላታል፣ ይህ ጊዜ በሕይወቴ በጣም ውድ ነው፣ ምክንያቱም ከሞት ጋር ተዋግቻለሁ። ከጥቂት ቀናት በፊት የነበረኝን ሁኔታ ብታይ እንዴት በሕይወት እንደተረፍ አታምኝም ነበር ይላታል። እኛ ወታደሮች ሀገራችን ከሁሉም ትቀድማለች፣ ለዚህም ቤተሰባችንን ትተን እንሄዳለን። ግን አንዳንዴ ብቸኝነት ይሰማናል። በሚቀጥለው ወር ሞኖክሴ የመሆን
ውሳኔሽን ቀይሪ ሲል ይጠይቃታል። እሷ ግን ይህንን በእጄ ላይ ያለውን የብር ቀለበት ታያለ? ይህ ለኢየሱስ ክርስቶስ ቃል ስንገባ የምንለብሰው ነው። ከ5 ዓመት በኋላ ደግሞ የወርቅ ቀለበት እንለብሳለን። ሕይወታችን እንዲሁ ይቀጥላል። ይህንን ማድረግ አልችልም ትላለች። ክላርክ በዚህ አዝኖ ወደ ባህር ዳርቻው ይሄዳል። አንጀሊና ወደ እርሱ ትመጣለች። ክላርክም ምናልባት ውሳኔሽ ትክክል ሊሆን ይችላል፣ ምክንያቱም እኔ አብዛኛውን ጊዜ በጦር ግንባር ስለምሆን በሕይወት መኖሬን እንኳን እርግጠኛ ልትሆኚና ልታውቂ አትችይም ይላታል። ያንኑ ምሽት ምግብ እየበሉ ሳለ ክላርክ የጃፓን መጠጥ አግኝቶ ይጠጣል። በጣም ሰክሮ ስለነበር የማይሆኑ ቃላትንም መናገር ይጀምራል። ሞኖክሴ ሆነሽ ምን ታደርጋለሽ? እኔም ብታገቢ ይሻላል እያለ ሊያስገድዳትም ይሞክራል። አንጀሊና ከዛ ተነስታ አምልጣው በመሄድ ሌሊቱን ጫካ ውስጥ ታሳልፋለች። በማግስቱ ክላርክ ሲነቃ አላገኛትም። ወደ ጫካው ሮጦ ሲሄድም በዝናብ በስብሳ ራሷን ስታ አገኛት። ወዲያውኑ ወደ ካምፑ ተሸክሟትም ያመጣታል። ነገር ግን በዚህን ጊዜ የጃፓን ወታደሮች ተመልሰው መጥተው ነበር። እሱም ወዳው ወደ ዋሻው ይዟት ይገባል። ነገር ግን አንጀሊና ሞቃት ልብስ ያስፈልጋት ነበረ። ክላርክ ሕይወቱን አደጋ ላይ ጥሎ ወደ ጃፓን ካምፕ በመሄድ ልብስ ይሰርቃል። በዛ መሃል አንድ ወታደር ስለሚያየው ክላርክ ሊገድለው ይገደዳል። ጥርጣሬ እንዳይኖርም ሬሳውን ወስዶ በባህር ዳርቻ ላይ ይቀብረዋል። ከዛም ልብሱን ይዞ መጥቶ ለአንጀሊና ያለብሳታል። ከሁለት ቀን በኋላ ስትነቃ ልብሷን መቀየሩን አይታ ትገረማለች። ክላርክ ልትሞት ደርሳ ስለነበር ልብሷን እንደቀየረላት ነግሮ ይቅርታ ይጠይቃታል። እርሷም የሸሸሁት ባንተ ምክንያት ሳይሆን ትናንት ማታ የተናገርካቸውን ቃላት መስማት ስለከበደኝ ነው በማለት ይቅር ትለዋለች። በዚህ መሃል በድንገት የተኩስ ድምጽ ይሰማል። ክላርክ ወታደሮቹ ተመልሶ እንደመጡ ይነግራታል። አንጀሊና ምናልባት ፈጣሪ ሞኖክሴ እንዲሆን አልፈለገም ይሆናል፣ ወይም ደግሞ እንደ አዳምና ሔዋን እኛንም አብረን ወደ እርሱ እንድንሄድ ፈልጎ ይሆናል ትላለች። ክላርክ ግን ይሄንን አሁን ላይ መቀበል አልቻለም። ወደ ውጪ ሲወጣ ደሴቱ በእሳት እየተቃጠለች እንደሆነ ያያል። ወታደሮቹ የጓደኛቸውን ሬሳ አግኝተው ገዳዩን እየፈለጉ ነበር። ክላርክ ራሱን አሳልፎ ለመስጠት ቢወስንም አንጀሊና ትከለክለዋለች። ወታደሮቹም ዋሻቸውን አግኝተው ውጡ፣ ካልሆነ በቦምብ እናፈርሰዋለን ይላሉ። ክላርክም ሞቱን አምኖ ይቀመጣል። አንጀሊናም መጸለይ ትጀምራለች። ነገር ግን በድንገት የቦምብ ፍንዳታ ድምጽ ይሰማል። በዚህን ጊዜ የአሜሪካ ወታደሮች እንደመጡ ክላርክ ይረዳል። ነገር ግን በየቦታው ቦምብ ስለሚፈነዳ መውጣቱ አደገኛ ነበር። ክላርክ አሜሪካውያኑ በጃፓን ወታደሮች በተቀበረ ቦምብ ሊገደሉ እንደሚችሉ ስላሰበ ሕይወቱን አደጋ ላይ ጥሎ ወጥቶ ቦምቦቹ ማምከን ይጀምራል። በሂደቱም ክላርክ ይቆስላል። ነገር ግን የብዙ ወታደሮችን ሕይወት ያድናል። ሁኔታው ሲረጋጋ ሁለቱም ወደ ውጪ ይወጣሉ። አንጀሊና የክላርክን ቁስል ታክማለች። ክላርክም አሁን መለያያችን ነው፣ ምናልባት ዳግመኛ አንገናኝም ይሆናል ይላታል። እርሷ ግን ሁልጊዜም በልቤ ውስጥ ትኖራለህ፣ በእነዚህ ቀናት የመኖርን ተስፋ ሰጥተኸኛል፣ ተለያይተን የትም ብንሆን አንተ የቅርብ ጓደኛዬ ነህ ትላለች። የአሜሪካ የባህር ኃይል ወታደሮች ደርሰውም ክላርክን በቃሬዛ ይዘውት ይሄዳሉ። አንጀሊናም ከኋላው ትከተላለች። ምንም እንኳን የታሪካቸው ፍጻሜ ባይሳካም ያሳለፉት ጊዜ ግን በልባቸው ውስጥ ሁልጊዜም ጥሩ ትዝታ ሆኖ ይቀራል እያለ የዛሬው የፊልማችን ታሪክ በዚህ ያበቃል። ቤተሰቦች ፊልሙን ከወደዳችሁት ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።